ኢንዱስትሪ ለመለወጥ ለማደግ ለሚያስብ ሀገር ሁሉ በጣም ወሳኝ ነገር ነው። የኢኮኖሚ ልብ ነው። አንድ ሀገር ሉዓላዊ ሀገር ለመባል አምራች ኢንዱስትሪ አስፈላጊና ወሳኝ ጉዳይ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ አንድ ሀገር ሉዓላዊነቷ የሚጠበቀው ወይንም ደግሞ ሉዓላዊት ሀገር ናት ተብላ የምትጠራው አምራች ኢንዱስትሪዋ የሀገር ውስጥ ፍጆታዋን ሸፍኖ ለውጭ ኤክስፖርት ሲበቃ እንደዚሁም ለሀገር እድገትና ብልጽግና ትልቅ አስተዋጽኦ ሲኖረው ነው ይላሉ። ሉዓላዊ ለመሆን የተሻገረ ኢኮኖሚ ለመፍጠር በበቂ ሰዎቻችንን ስራ ለማስያዝ ምርታማ ለመሆን የኛን ፍላጎት ሸፍነን ለውጭ ገበያ በቂ የውጭ ምንዛሪ ለማግኘት በእነዚህ ምክንያቶች ሁሉ ማኑፋክቸሪንግ ኢንዱስትሪ አይተኬ ሚና አለው። የምንገኝባት ዓለም በንግድ ጦርነት ላይ ነው ያለችው። ዓለም የገባችበት የንግድ ጦርነትም ኢትዮጵያ እየተሳተፈች ትገኛለች። ያደጉት ትልልቅ ሀገራቶች በንግድ ጦርነት ላይ በርካታ ኢንቨስትመንቶችን ያፈሳሉ። ከእነዚህም ውስጥ አንጻር አምራች ኢንዱስትሪዎችን ማብዛትና እንደዚሁም አምራች ኢንዱስትሪዎችን ይበልጥ ማሻሻልና ማዘመን ዋነኛው ስራቸው ነው። ለዚህም አገራችን ኢትዮጵያ ከለውጡ በኋላ አምራች ኢንዱስትሪዎችን በእጅጉ በማበረታታት ምርትና ምርታማነትን ለማሳደግና የሀገር ብልጽግናን ለማምጣት የአምራች ኢንዱስትሪዎች አስፈላጊነት በእጅጉ ከፍ ያለ ነው። እንደዚሁም ኤክስፖርትን ማሳደግ ከተፈለገ አምራች ኢንዱስትሪው በእጅጉ መስራት ይጠበቅበታል። በአምራች ኢንዱስትሪው ውስጥም ፈጠራና ቴክኖሎጂ መካተት ያለበት ወሳኝና አስፈላጊ ጉዳይ ነው። ውድ የሐሳብ ዴይሊ ተከታታዮቻችን ለዛሬ የመራረጥንላችሁ የሐሳብ ዴይሊ ፕሮግራማችን ጠቅላይ ሚኒስትር ዶክተር አብይ አህመድ አሁን አገራችን ኢትዮጵያ እያስመዘገበችው ያለው ለውጥ እንደዚሁም መንግስት በአምራች ኢንዱስትሪዎች ላይ በሰጠው ልዩ ትኩረት አገር አሁን ያለችበት እድገትና አሁን የደረሰችበትን የብልጽግና ጊዜ በሰፊው የምንዳስስ ይሆናል። የመደመር መንግስት ማዕከላዊ እሳቤ ስለ ሁሉ ነገር ሚዛን መጠበቅ ነው። በፖለቲካና በኢኮኖሚ መካከል ሚዛን መጠበቅ፣ ፖለቲካል ኢኮኖሚን በትክክል መግራት መረዳት አስፈላጊ ነው ብሎ በሚዛን የሚነሳ መጽሐፍ ነው። የመደመር መንግስት በሁሉም ተቋማት ላይ በጠንካራ ስራና በቁርጠኝነት እየሰራ ይገኛል። ከነዚህም ውስጥ ዋነኛውና ትልቁ ደግሞ አምራች ኢንዱስትሪዎችን ወይንም ደግሞ ማኒፋክቸሪንግ ኢንዱስትሪን ማበልጸግ ማሻሻልና ማሳደግ በእጅጉ እየተሰራበት የሚገኝ ወሳኝ ስራ ነው። አምራች ኢንዱስትሪውን ማሳደግ እንደ ኢትዮጵያ ላሉ በማደግ ላይ ላለች ሀገር አስፈላጊና ወሳኝ ጉዳይ ነው። ምክንያቱም ለኢኮኖሚው የአምራች ኢንዱስትሪው ልብ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ እንዳሉት ከሆነ አምራች ኢንዱስትሪው ለአንድ ሀገር ኢኮኖሚ ልብ ነው። ይህም ማለት ልብ ስራውን አልሰራም ማለት ሀገር በእጅጉ ችግር ውስጥ ትገባለች፣ ነገሮችም ከተባባሱ ከዚህ የከፉ ነገሮች ይፈጠራሉ ይላሉ። አንድ ሰው ልቡ ፈንክሽናል ካልሆነ ልቡ ካልሰራ ዘሆል አካላቱ ጤነኛ ሰላማዊ ቢሆን ውጤታማ እንደማይሆነው ሁሉ ኢኮኖሚ የሚያደርገው የኢኮኖሚ ልብ ማኑፋክቸሪንግ ኢንዱስትሪ ነው። የሀገር ገቢ ወይንም ደግሞ የሀገር እድገትን ለማሳደግ ምርትና ምርታማነትን ማሳደግ ወሳኝ ጉዳይ ነው። ይህንን ስራ ለመስራት ደግሞ አምራች ኢንዱስትሪዎች እንዲሰሩ እንዲሁም እንዲበረታቱ ማድረግ አስፈላጊ ነው። ኢትዮጵያ በማደግ በመበልጸግና በመለወጥ ላይ ያለች ሀገር ስለሆነች አምራች ኢንዱስትሪውን ማሳደግ ግዴታ ነው። በግብርናው ዘርፍ በኢንዱስትሪ እንደዚሁም ደግሞ በሌሎች ትልልቅ በሚባሉ ዘርፎች ላይ አምራች ኢንዱስትሪዎቹ ቢበራከቱ የአምራች ኢንዱስትሪ አቅም ከፍ እያለ ቢመጣ የሀገር ሀብት በእጅጉ ይጨምራል። ለዚህም ማሳያ በግብርናው ዘርፍ ውስጥ በተለይ ደግሞ የአምራች ኢንዱስትሪው መኖር ገበሬው ምርትና ምርታማነቱን እንዲያሳድግ ትልቁን ድርሻ ይወስዳል። ከሚያመርተው ምርት የተሻለ ምርት ያመርታል። እሱም ተለውጦ የሀገር እድገት ላይ ከፍተኛ አስተዋጽኦ ያደርጋል። ከጥሬ ዕቃ አቅራቢነት በዘላቂነት ፕሮሰስ አድርገን ማቅረብ እንድንችልም ያደርጋል። ይህም ደግሞ የሀገር ኢኮኖሚ ለውጥና የኢኮኖሚ እድገትን ማሳያ ትልቁ መሰረት አድርገን እንመለከተዋለን። ጠቅላይ ሚኒስትር ዶክተር አብይ አህመድ የአምራች ኢንዱስትሪዎችን ማሳደግ የሚያመጣቸው ጠቃሚ ጉዳዮች ብለው ዘርዝረዋቸዋል። ከነዚህም ውስጥ የመጀመሪያው ምርትና ምርታማነትን ማሳደግ ነው። አምራች ኢንዱስትሪ ሲሰራ ምርትና ምርታማነትን ያሳድጋል። ምርትና ምርታማነት አደገ ማለት ደግሞ ለሀገርም ብሎም ደግሞ ለቀሪው ዓለም መትረፍ ይቻላል። በግብርናው ላይ ስንመለከት ገበሬ በበሬ ከማረስ ወደ ትራክተር ሲያድግ የተሻለ ምርትና ምርታማነትን ያሳድጋል። ይህ ምርትና ምርታማነት ማሳደጉ ደግሞ ገበሬው የራሱን ፍላጎት አሟልቶ የሀገር ውስጥ ፍጆታን ሸፍኖ ለውጭ ኤክስፖርት ለማድረግ ያስችላል። ይህ ደግሞ አምራች ኢንዱስትሪው በግብርናው ዘርፍ ላይ ምርትና ምርታማነትን እንዲያድግ ትልቁን ድርሻ ይወስዳል። ፕሮዳክቲቪቲን በማሳደግ ረገድ ማኑፋክቸሪንግ ኢንዱስትሪ ያለው ሚና ከሌሎች ሴክተሮች ጋር የሚወዳደር አይደለም። ለምሳሌ 1 ሄክታር መሬት ያለው አንድ አርሶ አደር
ኢንዱስትሪ በሚጠቀምበት ሰዓት በዚያው መሬት ላይ ፕሮዲዩስ የሚያደርገው የሚያመርትበት ቁጥርና ኢንዱስትሪ የማይጠቀም ሰው የሚያመርትበት ቁጥር አንድ አይደለም። ትራክተር ስትጠቀም፣ ፈርቲላይዘር ስትጠቀም፣ ፈርቲላይዘር ኢንዱስትሪ ውጤት ነው። ስትጠቀም፣ ስታርስም፣ ሃርቨስት ስትጠቀም፣ ስትሰበስብም በጊዜ በብዛት በጥራት በከፍተኛ ደረጃ ያግዛል። ሌላኛው ገበሬው ማዳበሪያ ሲጠቀም የተሻለ ምርትና ምርታማነትንም ሊያገኝ ይችላል። ማዳበሪያ አንዱ የኢንዱስትሪ ውጤት ስለሆነ ለዚህም ምርትና ምርታማነትን ለማሳደግ እንደ ማዳበሪያ ያሉ ወሳኝ ነገሮች አስፈላጊ ናቸው። ሶስተኛው በሰብል ስብሰባ ጊዜ ነው። ገበሬው ከባህላዊ መንገድ ወደ ዘመናዊ መንገድ መጥቶ ምርቱን የሚሰበስብ ከሆነ በርካታ ነገሮች ላይ ለውጥ ማምጣት ይችላል። ጊዜን ይቆጥባል፣ የተሻለ ምርት ይሰበስባል፣ የምርት ብክነትን ይቀንሳል። በዚህም ደረጃ ምርትና ምርታማነትን ማሳደግ ይችላል። እነዚህ ሁኔታዎች አምራች ኢንዱስትሪው በተለይ በግብርናው ዘርፍ ላይ ቢሰማራ ምርትና ምርታማነት ላይ ምን ያህል ለውጥ ማምጣት እንደሚችል የሚገለጽ ነው። ሁለተኛው ኤክስፖርት ነው። አንድ ሀገር ኤክስፖርት የምታደርጋቸው ምርቶች ጥሬ ዕቃ ከሆኑ ያች ሀገር ተጠቃሚነቷ እምብዛም አይሆንም። የተሻለ አምርቶ በጥራት አምርቶ የራስን ሸፍኖ ወደ ውጭ ለመላክ በተለይ ማኒፋክቸሪንጉ አስፈላጊ ነው። ጥሬ ዕቃ ከመላክን ያለቀለትና የተቀነባበረ ምርትን ለመላክ ያስችለናል። ለምሳሌ ሀገራችን ኢትዮጵያ ቡና ላኪ ሀገር ነች። ቡናውን ጥሬ ዕቃውን ከምትልክ ቡናውን አቀነባብራ ወይም ደግሞ ቡናው ተቆልቶ ፕሮሰሱ አልቆለት ለሚጠጣ በሚደርስበት ሰዓት ቢላክ ለሀገር ከፍ ያለ ገቢ ማምጣት ይችላል። እንደዚሁም እንደ ወርቅ ያሉ ሊቲየም፣ የቅባት እህል፣ እንደ ጥጥ ያሉ ጥሬ ዕቃዎችን ከመላክ እነዚህን ጥሬ ዕቃዎች አምርቶ አቀነባብሮ የተሻለ ደረጃ አድርሶ መላክ ይቻላል። ጥጥን ብንመለከተው ጥጡን ከመላክ ጥጡን አቀነባብሮ በማኒፋክቸሪንግ ሂደት ውስጥ አልፎ ልብስ ሆኖ ቢላክ ገቢው ከፍ ያለ ነውና ይህ ለሀገር ትልቅ ምርት አለው። ለዚህም ነው ጠቅላይ ሚኒስትር ዶክተር አብይ አህመድ የማኒፋክቸሪንግ ዘርፍን ማሳደግ፣ የማኒፋክቸሪንግ ዘርፍን ማሻሻል በኤክስፖርት ዘርፉ ላይ ትልቅ አስተዋጽኦ ይኖረዋል ይላሉ። ጥሬ ዕቃ አቅራቢ ሊሆኑ ይችላሉ። ለምሳሌ ቡናን እንዳለ ማቅረብ ፕሮሰስ ሳታደርግ ወይም ወርቅን እንዳለ ማቅረብ ሳታቀልጥ ወይም ሊቲየምን ወደ ባትሪ ሳትቀይር እንዳለ ጥሬ ዕቃውን ማቅረብ። እንደዚህ አይነት ችግር የሚፈጠረው የጥሬ ዕቃ አቅራቢ የሚያደርግህ ጉዳይ ፕሮሰስ የማድረግ ካፓሲቲ ካልፈጠርክ ነው። ዳይቨርሲፋይ ለማድረግም ከጥሬ ዕቃ ወደ ፕሮሰስ የተሻገረ ምርት ለማምጣትም ኢንዱስትሪ ከፍተኛ ሚና አለው። ታዲያ በማኒፋክቸሪንግ ዘርፍ ላይ ደግሞ መካተት አለባቸው ብለው ከሚያነሱት ጠቅላይ ሚኒስተሩ ፈጠራና ቴክኖሎጂ ነው። አገርን የተሻለ ምርታማ ለማድረግና የተሻለ ሀብት ለማግኘት በቴክኖሎጂና ፈጠራ መታገዝ ግድ ነው። ግብርናውም በቴክኖሎጂና በፈጠራ ቢታገዙ ለሀገር ምን አይነት ሀብት አላቸው? እንዳልኳችሁ ነው። በግብርናው ዘርፍ ቴክኖሎጂ ብንጠቀም ምርትና ምርታማነትን ያሳድጋል። አዳዲስ ፈጠራንን ብንጠቀም የተሻለ ምርት እንድናገኝ ይረዳናል። ፈጠራዎችና ቴክኖሎጂዎችን መጠቀም ለሀገር ትልቅ እድገት አለው። ማኒፋክቸሪንጎች በተለያዩ ጊዜያቶች አንድ ሰው የሚያመርተው በርከት ያለ ሰው እንዲያመርተው የሰው ጉልበትንም ቀንሶ ደግሞ በአጭር ጊዜና በቀልጣፋ እንዲመረቱ ማኒፋክቸሪንጉ በቴክኖሎጂ መበልጸግ አስፈላጊ ነው። ለዚህም ነው ጠቅላይ ሚኒስትር ዶክተር አብይ አህመድ በተለይ የማኒፋክቸሪንግ ኢንዱስትሪዎች እንዲያድጉ ፈጠራና ቴክኖሎጂ አስፈላጊ ነው ይላሉ። አንድ ሀገር አገር እንድትሆን ወይንም ደግሞ ሉዓላዊ ሀገር ናት እንድትባል አምራች ኢንዱስትሪ አስፈላጊና ወሳኝ ጉዳይ ነው። አንድ ሀገር እንዴት ነው ሉዓላዊነቷ የሚከበረው? በአምራች ኢንዱስትሪ ሊባል ይችላል። ነገር ግን የሀገር ሉዓላዊነት ሲባል ዳር ድንበር ህዝብ ብቻ ሊሆን አይችልም። ምክንያቱም የሚኖረው ህዝብ መመገብ አለበት። ጠቅላይ ሚኒስትር ዶክተር አብይ አህመድ እንዳነሱት ከሆነ አንድ ሀገር ሉዓላዊ ለመባል አምራች ኢንዱስትሪ አስፈላጊ ነው ይላሉ። ታዲያ እነዚህንም ሲያነሱ በተለይ አንድ ሰው ምግብ ያስፈልገዋል። ምግብ ደግሞ ምርትና ምርታማነት ሲጨምር የምግብ ፍላጎቱ ይሟላል። አንድ ሰው ቢታመም የመድኃኒት አቅርቦት ማግኘት የሚችልበት ሂደትን በማኒፋክቸሪንጎች ውስጥ ማለፍ ይችላሉ። ይሄ ደግሞ የአንድ ሰው ፍላጎትን ያሟላል። የአንድ ሀገር ሉዓላዊነት አምራች ኢንዱስትሪዎች ናቸው የሚባለው። አንድ ሀገር ሉዓላዊት ሀገር ናት እንትባል እንደነዚህ አይነት ጠንካራ የሚባሉ አምራች ኢንዱስትሪዎች ስለሚያስፈልጓት ነው። እንደ ኢትዮጵያ ያለ በተፈጥሮ ሀብት የበለጸገ ሀገር የራስን ሀብት በራስ አቅም የመጠቀም ትልቅ እድልን ይፈጥራል። በተለይ አምራች ኢንዱስትሪዎች ቢበራከቱ በርካታ የተሻለ ለውጦችን ማምጣት ይችላል። በተለይ በራሳችን አቅም በማቀነባበር የተሻለ ጥራትና የተጠናቀቀ ምርትን ለመላክ እንድንችል ያደርገናል። ለዚህም ደግሞ አምራች ኢንዱስትሪው አስፈላጊ ነውና ስለሆነም ለዚህ ስራ ኢትዮጵያ እየሰራች ትገኛለች ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገልጸዋል። ሌላው ጠቅላይ ሚኒስትሩ ያነሱት ማምረት ብቻ ሳይሆን ለገበያ ማቅረብ ወይም ደግሞ የገበያ ፍላጎትን በመመልከት እዛ አካባቢ ላይ ማኒፋክቸሪንግ መገንባት፣ የገበያ ፍላጎትን ማሟላት አስፈላጊ ነው ይላሉ። አንዳንድ ግብአቶች የሚያስፈልግባቸው ቦታዎች ላይ ማኒፋክቸሪንጎቹን በመገንባት በዛ አካባቢ ላይ ያለውን ፍላጎት ማሟላት ይችላል። ይህ ሁኔታ ደግሞ የተሻለ ስራ ሰርቶ የተሻለ ገቢ እንዲገኝ ያደርጋል። ይህም ለሀገር እድገት አስፈላጊ ነው የሚሉት ጠቅላይ ሚኒስትር ዶክተር አብይ አህመድ
ማምረት ብቻ ሳይሆን ለገበያ መቅረብ ወይንም ደግሞ የገበያ ፍላጎትን ማሟላት አስፈላጊ ነው ይላሉ። እንዲሁም ጥሩ ኢንቨስትመንት መፍጠር ደግሞ አስፈላጊ ነው። ወዳጅ ጠንካራና የተሻለ አማራጭን የሚያደርጉልህን የኢንቨስትመንት አማራጮች መጠበቅ የተመረቱ ምርቶችን ለመላክ ወይንም ደግሞ ጥሩ አምራች ኃይል ለመፍጠር በጣም አስፈላጊ የሚያደርገው የኢንቨስትመንት አማራጭን ማስፋትና ማብዛት ነው። ለዚህም ጠንካራ ወዳጅና የተሻለ አማራጭ የሚያመጡ የኢንቨስትመንት አማራጮችን መመልከት አስፈላጊ ነው ይላሉ። እንዲሁም በተለይ አምራች ኢንዱስትሪውን ለማሻሻል የአምራች ኢንዱስትሪው ያመረተውን ሂደትም ደግሞ በቀልጣፋ ሁኔታ ለመላክ የመሰረተ ልማት ፍላጎቶችን ማሟላት አስፈላጊ ነው የሚሉት ጠቅላይ ሚኒስትሩ ከነዚህም ውስጥ ደረቅ ወደብ፣ ሃይዌይ፣ የቴክኖሎጂ ፓርክ፣ ኢንዱስትሪ ፓርኮችና ፍሪ ትሬድ ዞኖችን ማዘጋጀት አስፈላጊ ነው። ለዚህም ሀገራችን ኢትዮጵያ ባለፉት ጊዜያቶች ስትሰራ ነበር ይላሉ ጠቅላይ ሚኒስትሩ። በሀገራችን ፍሪ ትሬድ ዞኖች እየተበራከቱ ይገኛሉ። በርካታ ኢንዱስትሪ ፓርኮች አሉ። በተለያዩ ቦታዎች አዳዲስ የደረቅ ወደቦችም አሉ። ከነዚህም ተጨማሪ ደረቅ ወደቦች እየተሰሩ ይገኛሉ። እነዚህ ሂደቶች ደግሞ በተለይ አምራች ኢንዱስትሪው ያመረተውን ምርት ወደ ውጭ ለመላክና ወደ ተለያዩ አካባቢዎች ለማዳረስ እነዚህ የመሰረተ ልማት አማራጮች አስፈላጊ ናቸው የሚሉት ጠቅላይ ሚኒስትሩ አሁን በምንገኝበት ዓለም በንግድ እንቅስቃሴ ውስጥ አንዱ ሀገር አንዱን ለመጣል የሚያስሄርበት ጊዜ ላይ እንገኛለን የሚሉት ጠቅላይ ሚኒስትር ዶክተር አብይ አህመድ በተለይ በታሪፍ ጭማሪ፣ ኤክስፖርትን በመገደብ፣ ኢምፖርቶችን በመገደብ እና የሎጂስቲክስ እንቅስቃሴዎች ላይ ገደብ በመጣል የአንድን ሀገር ኢኮኖሚ መጉዳት ይቻላል ይላሉ። ታዲያ የንግድ እንቅስቃሴዎቻችንን እንዴት እናሳልጥ፣ ከቀሪው ዓለም ጋር እንዴት እኩል እንሳተፍና እኩል እንራመድ ለሚለው ቀድመን ስንወያይ ነበረ። ከሀያላኖቹም ጋር አውርተናል። ዛሬ የተፈጠረው በመካከለኛው ምስራቅ እንደዚሁም ደግሞ በተለያዩ አካባቢዎች የሚፈጠረው እንቅስቃሴዎችን ቀድመን ሀሳቦችን ስናቀርብ ነበረ። በዚህም ጉዳይ ላይ ከፍተኛ ውይይት አድርገናል ብለዋል ጠቅላይ ሚኒስትሩ። የንግድ እንቅስቃሴ ከቀሪው ዓለም ጋር ወዳጅ ከሚባሉ ሀገራቶች ጋር መስራት፣ በተለይ ደግሞ እነሱ የተሻለ የኢንቨስትመንት አማራጭን ለኢትዮጵያ ሲያመጡ ኢትዮጵያ ደግሞ ያላትን የተቀነባበረና ጥራቱን የጠበቀ ምርቶችን ወደ ውጭ እንድትልክ ገቢዋን እንድታሳድግ የሀገር ኢኮኖሚ ላይ ከፍተኛ አስተዋጽኦ እንድታመጣ ያደርጋል ይላሉ። እነዚህ ሁላ የሚሳኩት ደግሞ አምራች ኢንዱስትሪው ላይ በመስራት አምራች ኢንዱስትሪውን በማሻሻል አምራች ኢንዱስትሪዎችን በማበራከት እንዲሁም የተሻለ አምራች ኢንዱስትሪ በመፍጠር ነው የሚሉት ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ አገራችን ኢትዮጵያ እያሳየችው ላለው ትልቅ እድገት እያመጣችው ላለው ትልቅ ለውጥ አምራች ኢንዱስትሪው ትልቁን ድርሻ ይይዛል ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ይገልጻሉ። ውድ የሐሳብ ዴይሊ ተከታታዮቻችን ለዛሬ የመረጥኩላችሁ የሐሳብ ዴይሊ ፕሮግራም ይህን ይመስል ነበር። እስከ ፕሮግራሜ ፍጻሜ አብራችሁ ስለቆያችሁ ከልብ እያመሰገኑ በሌላ ቀን በሌሎች አዳዲስ ጉዳዮች እስከመመለስ ቸር ቆዩኝ።